ውዶች እንግዲህ ምንም ይሁን ምንም እውነቱን አምናችሁ መቀበል ይሻላችኋል። ብሩኬ ለምን ከዩ ጋር ለጠፍሽ ልትሉኝ ትችላላችሁ። ምክንያቱም እውነቱ መቼም ቢሆን ስለማይቀር አብረው መምጣታቸው አይቀርም። እንግዲህ ብሩኬ ሊጠይቀኝ መጣ ብላ እዩ ማለት ነው ዛሬ ቪዲዮ ትሰራላችሁ ታያላችሁ። ብሩኬ ደግሞ ሀይሚ ስላናደደችው አብረው ስላልሄደች ሀይሚ በንዲህ ብሩክ ጋር እንድትሄድ የሚያደርግ ነገር አንድ ነገር ዛሬ ሊሰራል ብዬ አስባለሁ። ምክንያቱም መተክ ጠይቀኝ ስትለው ነበረ ባለፈው ሊጠይቀኝ መጣ ብላ እሷ ደግሞ አቀነባብራ ቪዲዮ ልትሰራ ትችላለች። ሀይሚ ደግሞ ይህን ነገር ስታይ ተናዳ እንድትሄድ ምናምን የሚያደርግ ነገር መቼም የሆነ ድራማ መፍጠራቸው አይቀርም። ምክንያቱም ዩቲዩብ ነው፣ የዩቲዩብ ባህሪ ነው። ሀይሚ በእርግጠኝነት መሄዱ አይቀርም። አሁን አልሄድም አለች እንጂ ቪዲዮ ለማራዘም ድራማ ለመስራት ነው እንጂ ከበቀደም ጀምራ አልሄድም ስትል ነበር። አሳሱን ልንገራችሁ ዝም ብላችሁ የሚሰሩትን ስራ። መጀመሪያ ምን ያደርጋል ብሩኬ ብቻውን ሄደ ሸኛው ትላለች ዛሬ አንድ ቪዲዮ፣ ነገ ደግሞ ከእዩ ጋር እዩ ሊጠይቀኝ መጣ ወይ ምናምን ብላ ቪዲዮ ትሰራለች። ከዛ ይቀጥልና ሀይሚ ደግሞ በንዴት መጣች። ድንገት ሀይሚ ቡታጅራ መጣች ተብሎ ይሰራል። ባለፈው ታስታውሳላችሁ። መጀመሪያ ብሩኬ ሄደ፣ ከዛ ደግሞ ሀይሚ ሄደች። በቃ እንደዚህ ነው አብረሽኛትኝ ምናምን ብሎ አንድ ቀን ደግሞ አብረው ሄዱ። ስለዚህ እንደዚህ ብለው ይሰራሉ። ከዛ ሀይሚ ትሄድና እዩን አገኘቻት። ለምን አገኘሃት? ለምን በቃ እንደዚህ አይነት ነገሮች እየተሰሩ ይቀጥላሉ ማለት ነው። ስለዚህ ድራማው ገና ይቀጥላል። ብዙ ሰዎች አትናደዱ። ሲቀጥል ሀይሚ አስመሳይ የምትሉ ሰዎች የራሳችሁ አስመሳይ ናችሁ። ያልተነበበ መጽሐፍ ነኝ አለች ስለተለመነች ነው ምንም ማንም የለመና ሰው የለ። በነገራችን ላይ የጠየቀችው ጥያቄ ትክክል ነው። ሄደ ነገሮችን አጣርተና ከዛ ስትመጣ ህይወታችን እንቀጥላለን። ፈጣሪ ነጻ ካረገህ ነጻ ያርገህ። ከዛ ውጭ እንግዲህ ለመወሰን ያሰበችው የራሷ ውሳኔ ይኖራል። አሁን እሷ አብሬ ሆናለሁ አልሆንም የሚል ነገር አልተናገረችም። ሰው ምንም ነገር እስካልተናገረች ድረስ እናንተ ሀይሚ እንዲናት ብሎ ለመፈረጅ ራሱ ግን ይከብዳል። ግን ዞሮ ሀይሚ መሄዱ አይቀርም። ብሩኬና እዩ መገናኘታቸው አይቀርም። እንግዲህ በቪዲዮ እንደተጀመረ ደግሞ በቪዲዮ ነው የሚያልቀው። ምክንያቱም መጥፎ ነገር ተቀርጾ ጥሩ ነገር ሳይቀረጽ ስለማይቀር እውነቱ እስኪወጣ ድረስ በቪዲዮ ይቀረጻል። ከዛ መጨረሻ ላይ እንግዲህ ወይ ዲኤንኤ ተቀየረ ይላሉ። እርግጠኛ ነኝ እውነቱን አይነግሩንም። ከዛ ውጭ ደግሞ አለባብሰው ወይ የብሩክ ከሆነም አለባብሰው ሊያልፉት ይችላሉ እና እውነቱን አያወጡትም። ማንም ሰው ታዋቂ ሰው ሆኖ ውርደቱን በአደባባይ የሚያወጣ ሰው የለም። አንደኛ ምንድነው ይሄን ነገር የማያወጡበት ምክንያት ብሩኬ መጀመሪያ የኔ አይደለም ብሎ ሸምጥጧል። ሁለተኛ ነገር ደግሞ ታዋቂ ነው ፌመስ ነው በእንደዚህ አይነት ነገር አንጠብቀውም። በራሱ በኮንፊደንስ ነው ሲናገር የነበር። ይሄን ነገር አያወጡትም መጥፎ ሳይድ ኢፌክት ስላለው ማለት ነውና አለባብሶ ነው የሚያልፉት። ግን እስከዛ ድረስ በጣም ረጅም ድራማ አለ። ቡታጅራ ሊሄዱ ስለሆነ ነው ይሄን ድራማ ለመጀመር ያሰቡት። ምክንያቱም እዛ ከሄዱ በምንም አይዲያ ሊሰሩ አይችሉም። አንደኛው አይዲያቸው ይህን ነው። እዛ ሲሄዱ እንግዲህ ጸብና ጭቅጭቅ እየፈጠሩ ቤተሰብንም እያስገቡ መስራት ይፈልጋሉ። እዚህ ሲመጡ ደግሞ ከጓደኞቻቸው ጋር ምናምን ሰው እያመጡ አዲስ አበባ ሲመጡ ከአብሳላት ጋር፣ እዛ ሲሄዱ ደግሞ ከእዩ ጋር እያሉ እየሰሩ ነው። ጎበዝ ነው። ስራችሁን ሳላደንቅላችሁ አላልፍም። ግን ደግሞ እንደዚህ ሁሌ ጸብ የበዛበት ነገር ለድራማ ወይ ለፍራንክ ብላችሁ የምትጀምሩት ነገር በመሀል የምታወጡት ቃል ኦ ማይ ጋድ በጣም ነው የሚደብረው። የሚያቃቅር የሆነ ውስጣችሁ የሆነ መጥፎ ጠባሳ ጥሎ የሚያልፍ ነገር ነው የተነጋገራችሁ ያላችሁትና እንደዛ ባትነጋገሩ ጥሩ ነው። ድራማ ስትሰሩ ቁጥብ አድርጋችሁ አፋችሁን ስሩ። ከዛ በተረፍ ግን ሀይሚ ከጎኑ ሁኝ። በዚህ ሰዓት ባለሽን ለሰው አሳልፈሽ አትስጪ ምናምን እዩ እኮ አለች እኮ በቃ ከዚህ በኋላ ከኔ ጋር የሆነ ቀን አብሮ ይሆናል ብላለች። እና ሀይሚ ምናልባት ልጁ የብሩክ ከሆነ አብሮ ላለመቀጠል አስባም ሊሆን ይችላል። የራሷ ውሳኔ ነው። እንግዲህ ሁላችንም የተለያየ አስተሳሰብ ስላለን ማለት ነው። ግን ደግሞ እኔ ሀይሚ በብሩክ ተጨክናለች የሚል ሀሳብ በተአምር የለኝም። ምክንያቱም በጣም እንደምትወደው ሁላችንም እናውቃለን። ሰው የምትወደውም ሰው ደግሞ እንደዚህ በቀላሉ ታጠዋለች ወይ እንደዚህ ታደርጋለች ብዬም አላስብም። ሰው ባልሽን ማንም ሊወስደው አይችልም። እሱ ሀይሚን የሚፈልጋት ከሆነ ማንም ጋር መሆን ይፈልጋል ብዬ አላስብም። ከሚፈልጋት ሰው ጋር እንጂ ከማይፈልገው ሰው ጋር ሄዶ በቃ ያንን ሰው ከዛ ሰው ልጅ ስላለው ብቻ ከዛ ጋር ይኖራል ማለት አይደለም። ግን በሌላ መንገድ ምናልባት ከሀይሚ ጋር እንዲለያዩ ልታረግ ትችላለች ልጅቷ እና ሀይሚን በማይመለከታት ነገር ባትወቅሳት ጥሩ። ከዛ በተረፈ ፎቶ ምናምን መዘቀዝቁ ሰዎች አትዘቅዝቁ። ምክንያቱም እነሱ ራሳቸው ችግራቸውን ለመፍታት ራሳቸው በውስጥ እየሄዱ ያሉት። አሁን እኛ እዚህ ጋር ፎቶ ስንዘቀዝቅ ሌላ ድራማ እየተሰራባቸው ስለሆነ ፎቶ ባዘቀዝቁ ጥሩ ነው። እውነቱ ሊወጣ ትንሽ ቀን ስለቀረው ማለት ነው። እንግዲህ የሆነ ነገር አጭበርብረው በሆነ ነገር ሸውደውን ወይ ዲኤንኤው ተቀየረ
ወይ ደግሞ ብቻ የሆነ ተአምር ፈጥረው ሊያልፉት ይችላሉ አለባብሰው እንጂ እኔ ትክክለኛውን ነገር እንደው በካሜራ ያሳዩናል ብዬ አላስብም። አሁንም ከካሜራ ጀርባ እየተፈታ ነው ብላለች እዩ። እንግዲህ ባለፈው እንዳለችን አሁንም ብሩኬ ነገሮችን ለመፍታት ሀይሚ እንድታምኑ ለማድረግ ነው የሄደው። ሀይሚ ደግሞ ላለመረበሽ እዚህ ቀረች። ሀይሚ ከጎኑ ሁኚ፣ ባልሽን አሳልፈሽ አትስጪ። ምን ለማን ትሰጠዋለች? ለማን ሰጠችው? ሲጀመር ብሩኬ እኮ ከእዩ ጋር እንደማይሆን ተናግሯል። ደግሞ መሆን የሚፈልግ ከሆነም እሷ ከልክላ ማስቀረት የለባትም። እሱ ከፈለገ መሄዱ አይቀርም እና አንዳንዶቻችሁ ደግሞ ለምን ፎቶ ለጠፍሽ? መጀመሪያ ሰላም ነው የምንላችሁ። ምንድን ናችሁ? ደህና ናችሁ? በጣም ደህና እግዚአብሔር ይመስገን፣ ክብሩ ይስፋ። የእዩን ፎቶ ለጠፍሽ ለምትሉ እናንተ ብሩኬን እንወደዋለን እናከብረዋለን ትላላችሁ አይደለ? የእዩ ልጅ የብሩክ ከሆነ መቼም እሱን ወዳችሁ ብሩክን አጠሉትም። እናንተ እኮ መቼም የእሷን ልጅ የከርበት ልጅ ነው ብለህ አትመንም ልትሉ ትችላላችሁ እኮ። ልጁ የብሩክ ከሆነ እኮ ቡቡን ተወዱታላችሁ። ወንድማችሁ ነው፣ የወንድማችሁ ልጅ ነው። በቃ የኛም የእናንተም የወንድማችን ልጅ ነው። ሀይሚም የባሏ ልጅ ነው። ካላስ አለቃ። እናቴቱን ጠልቶ ልጁን መውደድ የለም። የብሩክ ሚስት ናት፣ እሷም እውነት አላት። ሴቱ ናችሁ ደግሞ አንዳንዴ አስቡት። ልጅ ብታረግዙ ከሆነ ሰው ጥሏችሁ ቢሄድ አላምን ቢላችሁ ምናምን፣ ሴቱ ናችሁም እንደ ሴት አስቡት። ስህተቱ የእዩ ከፍታ መጀመሪያ መስጣቷ ነው። ከዛ ከሰጠሽ በኋላ በሰው ፍቅር መግባቷ ነው እንጂ የሚያናድደው። በቃ ሁላችንም ጋር እንደዛ አይነት ነገር ቢፈጠር ይሄን ምን ልናረግ የምንችለው? አባቱን ልጅ በአባቱ ጋር እንዲያድግ ነው የምንፈልገው። እዩም እንደ ሴት ለሷም ልናስብ ይገባል። ከዛ ውጭ ግን ለምን ለጠፍሻት ለምን አመጣሻት ማየት አንፈልግም። ምን በቃ ሴት ናት፣ እንደ ሴት እኛም እንረዳታለን። እሱ ገና ባለ ጊዜ ስለሆነ ወይ የሆነ ነገር ስላለው እሱ ብቻ ነው ትክክል ማለት አይቻልም። ሴትም ስትሆኑ እንደ ሴት ማሰብ አለባቸው። አብሯት ካልቀጠለ እንደዚህ አይነት ነገር ማድረግ የለበትም። የማይሆን ተስፋ ሰጣት። ትወደዋለች፣ ታፈቅረዋለች፣ ከሱ ጋር መኖር ትፈልጋለች። ባገኘችው አጋጣሚ ወደ እሷ የሳበች መሰላት፣ ከእሷ ጋር ያረገች መሰላት፣ ግን ተሳሳተች፣ ስህተት ፈጸመች። ካላስ አለቀ። ይሄ ነው የተፈጠረው ነገር። ስለዚህ ይሄ ነገር እየተፈጠረ እያለ እናንተ እዩንም መውቀስ መሳደብ ምናምን አያስፈልግም። ፎቶዋ ስለተለጠፈ ሀይሚና ብሩክ ይለያያሉ ማለት አይደለም። ኢቭን ልጁ የሷ እንኳን ብትሆን ለሀይሚ ደስተኛ ህይወት ወደፊት ባይኖራትም ልጅ እያለ በሄደ ቁጥር ልጇን ይዛ በመጣሽ ቁጥር ልጅ ላሳይኝ አሁን እዩ ልጁ የብሩክ ከሆነ እዩ በቃው የስንት ነገር እንደምታረግ አላቅም። ብቻ በጣም ነው የሚያናድደው። ይሄ ነገር መፈጠሩ ስለማይቀር እዩ ደግሞ ብዙ ድራማዎችን ትሰራባቸዋለች ብዬ አስባለሁ በብሩክና በሀይሚ። ልጁን ላምጣ፣ ልጁን ላሳይክ፣ ና ልጅ ነይላ፣ ልጅን አሳይክ። ኢቨን ፍርድ ቤት ለመሄድ ራሱ ይመቻታል። ልጁ የብሩክ ከሆነ በፍርድ ቤት ራሱ በቃ እሱ ጋር የመገናኘት እድሏ በጣም ብዙ ነው። በተገናኘች ቁጥር የሆነ ነገር ታረጋለች፣ ልክ እንዳሁኑ እንደ ሩታና እንዳብረሽ እና ይሄ ነገር ስለሚፈጠር እግዚአብሔር ልጁ የእሷ እንዳይሆን ጸሎት እናርግላት። ከዛ ውጭ እንግዲህ ዛሬ ሊጠይቀኝ መጣ ብላ ብቻ ቪዲዮ እንዳትሰራ ነው የምፈረው እንጂ ሌላ ሁሉ እንደፈለገው። እንግዲህ እግዚአብሔር ይጠብቃችሁ ብቻ ሌላ ምንም ልላችሁ አልችልም። ከዛ ውጭ መልካም ቀን። ማታ ደግሞ ጥሩ ወሬ እንደምንሰማ ተስፋ አደርጋለሁ። ሰላም ዋሉ።